ሰማይ በሰማይ የሆነ አንድ ዘር ተናጋሪ ማህበረሰብን ለይተው ራሱ የሆነ ቢፈጥሩ እነዛ ራሱ ተሰብተው መኖር አይችሉም። በጣም ከበድ የሚያደርገው ከብዙሃን ጋር መኖር ሳትችል ከጥቂቱ ጋር መኖር አትችልም። አይሞ በዛው ልክ እየጠበበ ሄዶ አይቀርምና ነው። ስለዚህ አደገኛ አንድነትን የሚከፋፍል መጥፎ ሰይጣናዊ እንቅስቃሴ የሚባለው ዘረኝነት ነው። ይህ ማለት ግን ባለበት ቋንቋ አትማርም ማለት ነው። መጻሕፍቱ ወደ አገውኛ ቢተረጎም ኃጢአት ነው፣ ወደ ትግርኛ ቢተረጎም ኃጢአት ነው፣ ወደ ኦሮምኛ ቢተረጎም ኃጢአት ነው ማለት አይደለም። ታዲያሳ ይህ አይደለም ዓላማው። ታዲያ ያለ ቋንቋ ሰው እንዴት ነው ይማራል? በቋንቋ መማሩ ነው ሰውን እንዲድን የሚያደርገው። ምንምትርትራለ ገጤ ጀርባ ነው ዋናው፣ ገጽታ ግን ሌላ ነው። ለዚህ ዓለም እያቀነቀ የሚያመጣው ፈተና ነው። አንድነትን የሚያጠፋ ማለት ነው። ከዛ ዝቅ ስትሉ እስከታች ቤተሰብ ድረስ የዘረኝነት ጥጉ በግል ብቻ እንድትቆም ያደርጋል። ሁሌ ብቻ በቃ ሃይማኖቴን ብቻዬን መኖር እችላለሁ ብቻ እንድታስብ ያደርጋል። ሌላ ሰው የሌለበት እስኪመስል ድረስ ነው። ይህ ደግሞ አይነት ሊሆነች ወይ ሌላው ክዶ ብቻህን ከሆንክ እሱ ችግር የለም። ሌላው ክዶ ከሆነ ነው የሚሆነ። ከሚያምን ማህበረሰብ ራስን አግልለህ ወይም በዘረኝነት ተነጥለህ ግን እግዚአብሔር ማግኘት አይቻልም። ይህ በጣም የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ይህንን ገልጾ የሚጥል ትምህርት አለ። የክርስቶስ ትምህርት ጭራሽ ይህንን በፍጹም አንድነት የሚባለውን የሚያጸና ዘረኝነትን የሚያጠፋ ትምህርት ነው። እሱም በተለይ ብታነቡ በጣም የተሻለ እውቀት ታገኛላችሁ። ምን ይላል? አነ ውእቱ ሀረገ ወይን አንትሙ አዕጹቂሁ፣ የወይን ግንድ እኔ ነኝ እናንተ ደግሞ ቅርንጫፎቹ ናችሁ ይላል። እናንተ ብሎ የሚጠራው ስለ የትኛው ማህበረሰብ ነው? ስለ ግሪኩ ክርስቲያን ነው? ስለ ሮሙ ክርስቲያን ነው? ስለ ግብፅ ክርስቲያን ነው? ስለ ኢትዮጵያ ክርስቲያን? ስለ የትኛው ነው? አገር ውስጥ ስንመጣ ስለ ሮሙ ክርስቲያን ነው ወይስ ስለ አማራ፣ ስለ አገሩ፣ ስለ ትግራይ ክርስቲያን? ስለ የትኛው ነው እናንተ ቅርንጫፎች ናችሁ ያለ? እስኪ መልሱልኝ። ናለች ይህን ቃል የተናገረ ማናልኳቸው መድኃኒታችን ኢየሱስ ክርስቶስ ነው። እኔ የወይን ግንድ ነኝ አለ፣ እናንተ ደግሞ ቅርንጫፎች ናችሁ ሆነ። ስለዚህ አሁን ቅርንጫፍ መለያየት አይችልም። ከተለያየ ግን ከግንዱ ከተለየ ከቅርንጫፍነት ከተቆረጠ ጭራሮ ነው የሚሆነው። ይደርቃል፣ ፀሐይ ይመተዋል፣ ወዙ ያልቃል፣ ቅጠሉ ይጠወልጋል፣ ይደርቃል፣ ይረግፋል። በዚህ ሰዓት ይህ እንጨት ለምን ያገለግላል? ለማገዶ ብቻ ነው የሚያገለግል። አስባችኋል? ከግንዱ ጋር እስካለ ድረስ ነው ቅጠል የሚኖረው። ቅርንጫፍ ልምላሜ የሚኖረው ከግንዱ ጋር እስካለ ድረስ ነው። የግንዱ ኃይል ያን የቅርንጫፉን ኃይል ያመጣዋል። አንድ ክርስቲያንም ከእግዚአብሔር ጋር ሲሆን ነው ኃይል የሚያገኘው። ለዛ ነው በስተን አንድነት የሌለ ስለሆነ በጠቃቅኑ ጠፊዎች ሆነ ማለት ነው። ምንም ቁጥር በሌላቸው ማህበረሰቦች ሁሉ ሳይቀር የምንሸነፍ የምናለቃቅስ አልቃሾች ብቻ ሆነ የቀረነው ጭራሮ ስለሆነ ነው። ሌላ እንዳይመስላቸው ለዘሩ እንጂ ለእምነቱ የቆመ ወጣት ስለጠፋ ነው። ምስጢሩ ግልጽ ሊሆን ይገባል። እግዚአብሔር የሌለበት ማህበረሰብ ምንም አይነት ኃይል አያገኝም። በጠላቶች ድል የመደረግ እድሉ በጣም ሰፊ ነው። ስለዚህ አንድነትን የሚያጠፉ ፈተናዎች ይሄ አንዱ የመጀመሪያው ዘረኝነት ነው። ያንን ስላደረጉ ነው ቅድመ ሁኔታ እንደገና ወደ ማጥቃትና ወደ ማጥፋት ፊኑላን ሳይቀር ኦርቶዶክስ የሚባል ታሪኩ ነው እንዲቀር ታሪኩ ራሱ የሚያወራው ከተገኘ ነው። በኢትዮጵያ ቀጣይ ማለት ነው። እስከዚህ ድረስ የወረድነው አንድነትን ከማጽናት አንጻር ይህን ርቀት ስለሌለ ነው። ይህን አንድነት ታዲያ እንዴት እናጽና? ለዚህ ኦርቶዶክስ አንድነት ማወቃችን አንድነትን የሚያጠፉ ነገሮችን ለይተን መረዳታችን ነው ትልቁ። ይህ ራሱ ይጠብቃል ራሱ። ይህ ካልሆነ ግን ጭራሮ ነው የሚሆነው። ቅጠል ሆኖ ወይም ቅርንጫፍ ሆኖ መቀጠል አይችልም። ዝግ ይልና እንዲህ ይላል፣ ቅርንጫፍ ከራሱ ፍሬ ሊያፈራ አይችልም። እናንተም ከኔ ጋር እስካልሆናችሁ ድረስ ምንም ልታደርጉ አትችሉም ይላል። ቃሉን በደንብ አንብቡት።
እኔ ጋር ስትሆኑ ነው አለ ስራ የምትሰሩት አለ። አሁን እስኪ ለኢትዮጵያ ቤተክርስቲያን ስራ ተሰራ ማለት ይቻላል? ምን አይነት ስራ አለ ማለት ይቻላል? ጥምቀትና መስቀል ብቻ ሆነ ስራችን። ሌላ ምን አለ? የእርስ በርስ አንድነት ላይ ጠፋ። መንፈሳዊ የውስጥ ከእግዚአብሔር ጋር ያለን የመተሳሰር ተሳትፎ የተቆረጠ ነው። እንደምታዩ ቅዳሴው ሊምሰል ማለት ሊምሰል እንዲሆን ብቻ የቅጥረኝነት ስሜት በአገልጋዮች በምዕመናን ደግሞ ቤተክርስቲያን የተገኘ አይነት የማስመሰል የአለባበስ ብቻ እንዲሆን ተደርጎብናል። ልብ ከሌለ እግዚአብሔር ልብስ አይፈልግም። በልብስ የሚደሰት እግዚአብሔር የለም። ልብሳችሁን ሳይሆን ልባችሁን ቅደዱ ይላል። አያችሁ፣ ልባችሁን ቅደዱ ማለት እኔ የምገባበት በር ይኖረኝ ማለት ነው። እግዚአብሔር የምገባበት በር ይኖረኝ፣ የልባችሁ ደጅ ተቆልፏል ማለት ነው። ደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ካለ እገባለሁ፣ ከእሱ ጋርም እራት እበላለሁ ይላል። እግዚአብሔርን ያህል አምላክ ደጅ ቁሞ ሲያንኳኳ አልከፍት ያልክ የት ለእግዚአብሔር ሰው መሆን ይቻላል? የት ያለ አንድነት ያለ ሰው መሆን ትችላለህ? እግዚአብሔር በልብ ውስጥ እስካለ ድረስ መከፋፈል የሚባል አይኖርም በጭራሽ። ይህን እውነት እነግራቸዋለሁ። መንፈስ ቅዱስ በልብ ውስጥ እስካለ እንዴት ነው መለየትን የምታስበው? እንዴት ነው በጥቃቅን ነገሮች የምትሸነፍ? በፍጹም ሊስተዋል የሚገባ ነገር ነው። እና አንድነትን የሚፈትኑ ከሚባሉ ዘረኝነት እሱ እግዚአብሔር የለሽ ከሆነ ልብ የሚፈልቅ ነው። መንፈስ ቅዱስ የለሽ ከሆነ ልብ የሚፈልቅ ነው። ሰው ሁሉ በእግዚአብሔር መልክ ተፈጥሯል። ስለዚህ በእግዚአብሔር መልክ የተፈጠረን አለመውደድ አትችልም፣ አለማቅረብ አትችልም፣ በችግሩ አለመርዳት አትችልም። የሰው ችግር ላያሳዝንህ በፍጹም አይችልም። ሰው ሲፈተን አታላግጥም፣ በፍጹም ሲቸገር አታላግጥም፣ ሲያለቅስ አታላግጥም። ለምን? እውነተኛ መንፈስ ቅዱስ በልብ ውስጥ አለ። ይሄ ነው አንድነትን የሚያጸናው። መንፈስ ቅዱስ በልብ ውስጥ ሲገኝ ነው። ይሄ ከሌለ ምን ዋጋ አለው? መለምለማችን ጸሎታችንስ ወደ ማን ነው? ወደ ልብ ወዳለ እግዚአብሔር እኮ ነው የምትጸልየው። ከሰማይ እንዲወርድ ተጠበቃለህ እግዚአብሔር ነው ከአሜሪካ እንዲመጣ ወይስ የትኛው ሀገር ሄደ እግዚአብሔር ነው የምትጠይቁት? ወዳጆች ወደ የትኛው እግዚአብሔር ነው የምንጮኸው? ወደ ልባችን እኮ ነው። ልባችን ውስጥ ነው እግዚአብሔር ያለ። ጸሎታችን በሙሉ ተሰሚነት የሚያገኘው በልብ ውስጥ ወዳለ እግዚአብሔር ስትለምን ነው። ከልብ ውጭ ወደ እግዚአብሔር ወዴት ትጮኻለህ? ይህ አስቸጋሪ ነው፣ አስቸጋሪ ያደርገዋል። ስለዚህ ዘረኝነትን የሚያጠፋ ኃይል የመንፈስ ቅዱስ ኃይል ነው። በመንፈስ ቅዱስ ያልተቀኘን ኑሮ ፍጹም ከዘረኝነት ከመከፋፈል ከመለየት ድኖ አያውቅም። ስለዚህ ነው አንድነትን የሚያጠፉ ነገሮችን መረዳት። አንዱ ዘረኝነት ነው፣ በጣም አጥቂ። ሌላኛው አንድነትን የሚያጠፋው ምንድን ነው ካለ በሰዎች ሁሉ የተዘራ ፍቅረ ንዋይ ነው። ቀላል እንዳይመስላችሁ ፍቅረ ንዋይ ማለት እኒህ ባህርያዊ ስሜት የሚገነፍልበት ሰው አይነት ብቻ አስባችሁ የምትሄዱበት አይደለም። ይሄ አደገኛ። ቅዱስ ጳውሎስ እንዲህ በማለት ይናገራል። ገንዘብን መውደድ የክፋት ሁሉ ስር ነው ይላል። የክፋት ሁሉ ስር ነው። አየሁ። ስለዚህ ገንዘብ አንድነትን ያጠፋል። አንድ ሰው ገንዘብ ወዳጅ ከሆነ ከወንድሙ ጋር አንድ መሆን አይችልም። ከዘመኑ ጋር አንድ መሆን አይችልም። ከቤተ ክርስቲያን ጋር አንድ መሆን አይችልም። ስለዚህ ገንዘብን መውደድ የእያንዳንዱ ሰው ልብ ይከፋፍለዋል። በዚህ ሰዓት አንድነት ገደል ይገባል ማለት ነው። ይሄን በመቋቋም ነው አንድነት የሚጸናው። በራስህ ላይ ያለህን የገንዘብ ወዳጅነት ስሜት በመቅራት ለወንድም በማካፈልና ባለህ ነገር ላይ እግዚአብሔርን በማመስገን የምትኖርበት ሕይወት ነው ክርስትና። የገንዘብ ወዳጅነት ብዙዎችን ጥሯቸዋል፣ በርካታዎችን ከክርስትና አውጥቷቸዋል። እምነት እንዲቀይሩ አድርጓቸዋል። አንድነትን የሚገነጥል ነገር ተቀብለው የበለጠ ለቤተክርስቲያን ፈተና ጉልበት እንዲሆኑ አድርጓቸዋል። ስለዚህ ፍቅረ ንዋይ አደገኛ ነው። ይህ ማለት ግን ሰው ሰርቶ አያድግም እያልን አይደለም። ገንዘብ ማግኘት መስራት፣ ይሄ ተፈጥሯዊ ነው። ይሄ አስፈላጊም ነው። ትምህርታችንን የሚገድበው አይደለም። ይሄ እምነትንም የሚገድብ አይደለም። ሰው ራሱ እንዲያውም ሰርቶ ተለውጦ ኑሮን ማሸነፍ ይኖርበታል። ክርስቲያን ቀጣይ ማጣቱ በራሱ ክርስትና እንዲክድ ያደርገዋል። ሰውን ተሰዳጅ ሕዝብ እምነቱን መጠበቅ አይችልም። እርዳታ የለመደ ሕዝብ እምነትን መጠበቅ አይችልም። ይህን እርግጠኛው የምነግራቸው
እየተሰደድክ እምነት አይጠበቅም። ከባድ ነው። ምክንያቱም የምትሰደዱ ለሃይማኖት ብለህ ሳይሆን ለገንዘብ ብለህ፣ ለእርዳታ፣ ለሆድ ብለህ ስለሆነ ስለ ሆድ ስትል እምነትን መቀየር አይቀርም። አየህ፣ ማተብን መበጠስ አይቀርም ሰይፍ ሳይመጣ ገና። ምክንያቱም ከሰይፍ የሚበልጥ ረሃብ አለ። ከባድ ነው። ይህንን ለማሸነፍ ደግሞ መስራት፣ የራስህን አቅም መገንባት ይኖርብሃል። ይህ የሁልጊዜ ንግግሬ ነው። ኦርቶዶክሶች አስተውሉ። አሁን የሚጫዋቸው ጩኸቶች ቀጣይ ራሳቸው ናቸው። ስራው ነው የሚመጡት። ቀለል አይመስልም። ወጣት ስራ በከረምቡላ ላይ ነጠጥ ላይ አትገኝ። ይህ ስራ አይደለም፣ ቁማር ስራ አይደለም። በፍጹም በቁማር የመጣ ገንዘብ በቁማር መሄዱ አይቀርም። ለፍተህ ደክመህ እግዚአብሔር ባርኮልህ ያገኘው ለቤት ሰላም፣ ለትዳር ፍቅር፣ ለልጆች መጓሪያ ይሆናል። የሰው ገንዘብ አትንካ። ሰርተህ ተለውጠህ ለሌላው በምትረዳው ገንዘብ ግን ትክክለኛ አማኝ ሁን። ይሄ ነው አንድነት የሚያመጣው። ፍቅረ ንዋይ ማለት ግን ሰርተህ ለመለወጥ የምታደርገው ጉዞ ሳይሆን የሌላውን በማግለስለስ ነው፣ ጉቦ በመቀበል ነው። አየህ፣ ወደ ፖሊስ ስራ ከገባ መረጃ በማጥፋት ወንጀል ያለበትን ሰው ለንጹህ የሌለበትን ሰው ደግሞ እንደ ወንጀለኛ እያደረግን ለፍርድ እያሳለፍክ እየሰጠህ እንዲህ ያጭበረበርክ ኑሮን መምራት ትጀምራለህ። ለማጭበርበር የምትመራው ኑሮ ደግሞ ከፍተኛ በደል ቀጥሎ ያመጣል።